ችግር የለውም እኮ ቤታችን ክፍት ነው ብለናል። እኛ ምን ድብድብ አይደለም፣ እንወያይ ሀሳብ ነው እኮ የምንወያይ። አሁን አንተ ስትመጣ እውነተኛ ስትመጡ ሀሳብ ታቀርባላችሁ ወይ ተማምረን እንለያያለን። ተጠያየቅን ይኸው ጠየቅንህ፣ አንዳንድ ነገሮችን በሰላም እንለያያለን። መተው እንትን ይበሉ። አራት አይነት ስቴፕ አለ። ባክ ኤንድ ፎርዝ ዲያሎግ የሚባል አለ። ከዛ ሲሜትሪካል ዲያሎግ የሚባል አለ። ከዛ ዲስከሽን የሚባል አለ። ዲቤት አለ። አራቱንም ይፈተሻሉ ማለት ነው እዚህ መተው ማለት ነው። እና ምንም ችግር የለውም ይምጡና ቤታችን ክፍት ነው 24 ሰዓት። አዎ አይ አንድ ሰው ያወራ ነበረ ስላንተ። አዎ መጽሐፍንም አይቶት ነበረና እንደው ሲኛም ሌላውም ተከታይ ምንትን ተሚል እንደው አላቂዎችን እያስገባ ነው የሚጠይቅ እኮ ምናምን ከመባልም በእርግጥ ላንተ ዱዌት አዲስ አይደለም። በብዙ ቴሌቪዥን ላይ አይ መቶ ያናግረኝ ችግር የለውም። ቴሌቪዥን ላይ እና ሲ እንደው ካንዶች ጋር ችግር የለውም። ከማጋ ነው አይምጡ ምንም ችግር የለውም። ድብድብ እኮ አይደለም ይሄ። እንትና ጋራ ብትወያይስ እንትና ጋራ ብትወያይ አኬ የሚባለው ጋር አኬ ይምጣ ምንም ችግር የለም። ግን ላጩን ብቻ ትንሽ ይሰብስብ ይምጣ ችግር የለውም። ግን ላጩን ይሰብስብ አይሳደብም እኮ አይሳደብም ነው። አይ ላጩን ነው ያልኩት እኮ አልገባም። ላጩን ነው እንጂ ያልኩት ስድብ አላልኩም። ላጩን ነው አንደኛ ነገር። ሁለተኛ ነገር ደግሞ አፉን ስለሚያጣምም አልወያይም ብሏል ብሎ ይዋሸበታል። እሱን ደግሞ ያልኩበትም ያመጣል ራሱ ማለት ነው። ይዋሸበትም ማለት ነው። እሱን ነገሮች ያመጣና እኔ የት ቦታ ላይ ነው ካንተ ጋር ወያያለው አልወያይም ብዬ የተናገርኩት? አፉን ስለሚያጣምም አልወያይም ብሏል ብሎ ያለበት አለ እና እሱን ያለበትንም አምጥቶ ከዛ ተማምኖ ማውራት ይችላል ራሱ ማለት። ሌላ ቦታ ላይ የሆነ ብሽሽቅ ነገር ሲያረግ ስላየነው ነው መጥቶ እንትን ይላል ማለት ነው። ተምሮ ይሄዳል። ተምሮ ይሄዳል። በነገራችን ላይ እንኳን ከኔ ጋርና ከተማሪዎቼ ጋር አይወያይም። እሱ አይወያይም። ከፕሮቴስታንት ጋር ነው ጉብዝናው። ሽሮኝ የምነግርህ ማለት ነው። ከተማሪዎቼ ጋር ከፈለክ አንድ ተማሪ አምጥቼ እዚህ ጋር ቁጭ አድርገው ጢባ ጥቤ ይጫወቱበታል ልጁን። ፕሮቴስታንት ጋር ነው ጉብዝናው። እሱ ስለ እስልምና ምንም የሚያውቀው ነገር የለም። በኋላ ላይ ግን ቢገረፍና እንትን ቢል እስልምናን የማያውቅ ሰው ነው ያስገባችሁት ምናምን ነገር እንዳትሉ። እኛ የለንም አንልም ችግር የለም። ኢምራን ይበቃዋል ለሱ። ኢምራን ይበቃዋል ለሱ ምነግርህ ነገር ማለት ኢምራን ከፈለክ ኢምራን ይበቃዋል። በገዛ ቤቱ በራሱ ቤት ነው እኮ ምነግርህ፣ ሌላ ቦታ አይደለም ምነግርህ። ራሱ ቤት ውስጥም ሄዶ ኢምራን ከፈለገ ይወያያል፣ ያመቻችለት ከኢምራን ጋር በቃ። አይ አንተ ትወያይም ላመቻችና እኔ ለጻፍለት ችግር የለውም። ይምጣና እኛ ጋር በቃሽ ከተበንትን ይጠይቅ እንደማንኛውም ማለት ነው። ወይም ደግሞ ሜሴንጀር ላይ ጻፍልኝ ከፈለገ። ዝግ ነው አላኝ አንተኑ ዝግ ነው ሲልሰብቸው ሜሴንጀር ላይ ክፍት ነው። ሜሴንጀር ላይ ክፍት ነው። አዎ ማለት ነው ሲልሰምቼ ነው። አይ ሜሴንጀር ላይ ሁሉም የሚያገኘው ሜሴንጀር ላይ ነው ራሱ። ይሄው ቤሪያም ሙስሊም አንተም ከፈለግ ሜሴንጀር ላይ ናና ንገረኝ ያለውን ነገር እንደዚህ ነው ምናምን ብለህ ንገረኝና መጥቶ ተምሮ ጥያቄ ጠይቆ ምናምን ነገር አንዳንዴ እንትን ካለም ደግሞ ታብታብ ያደርጋል ታች ቁጭ ብሎ ተምሮ እንደማንኛውም ሰው ይሄዳል። ውይይት አጋጣሚ ይፈተናል እኮ ዝም ብሎ እኮ ውይይት እኮ ዝም ብሎ አይደለም። መጀመሪያ ባክ ኤንድ ፎርዝ ዲያሎግ ይደረጋል። ከዛ በኋላ ታይቶ ጥሩ አቅም ካለው ደግሞ ሲሜትሪካል ዲያሎግ ይደረጋል። ከዛ እሱ ታይቶ ከዛ በኋላ ዲስከሽን የሚባል ነገር አለ። ከዛ በኋላ ለዲቤት የምናበቃው እንዲህም የሚባል አለ ደግሞ። አዎ አለ፣ እንደዛ አለ ራሱ ማለት ነው እንጂ ዝም ብሎ ከመሬት ተነስቶ አንድ ሰው ልወያይ ስላለ ብቻ ይወያያል ማለት አይደለም። እሱ ጉብዝናው ፕሮቴስታንት ላይ ነው እንጂ ሙስሊም ላይ አይደለም። እና ይፈተሻል፣ በደንብ ይፈተሻል። አይ እፈራለሁ እዚህ ካለ ደግሞ ራሱ ቤት ውስጥ ውይይት ማድረግ ይቻላል። ኢምራን ልከዋለን። አረ ችግር የለም። እንደው አንተም ሄደህ ቢሆን አንተ ሄድና እስኪ እንደው ከፈለገ ለምን ሄዳለሁ እኔ ለምን ሄዳለሁ? የሆነ ቤት አንፈልግም። ምን ችግር አለ? ጥሩ ለሁላችንም የማያዳላ ቤቶች ነው። ኦርቶዶክስ ቤት እኮ የስድብ ቤት ነው። አታውቀውም እንዴ? አታውቃቸውም እንዴ? ቴዲ ሐዋሳ ቤት የሚሳደቡት እኮ ኩታሮች ናቸው። ትላልቆች እኮ አይሳደቡም። አሁን ለምሳሌ ኩታሮች ጋር ምን አደርጋለሁ? መምህር ኤፍሬም አሁን ሲሳደቡ ሰምታችሁ ታውቃለህ? መምህር ኤፍሬም ይሳደባሉ። ከመምህር ኤፍሬም ጋር አሁን ተወያይ ብትለኝ ራሱ ከመምህር ኤፍሬም ጋር አልወያይም። ራሱ ለምሳሌ አልወያይም። አውላ ተወያይ ብትለኝ አይ እሳቸው እስልምናው ላይ ያጠኑ ይለያየ እስልምና ነው ማጥናት እንደዛ ስለሆነ
አዎ ዝም ብሎ ማንም ሰው ሊወያይ ስላለ ብቻ አታወያየውም። መጀመሪያ ታየዋለህ፣ ይፈተሻል፣ ምን ይላል ምናምን ነገር። አዎ ሁለቱንም ሃይማኖቶች እንትን ይላል። አረብኛ ይችላል ማን ብለህ ትጠይቃለህ። ያው ለምሳሌ እስልምና ላይ ያጠኑ አረብኛ የሚችሉ ሰዎች አሉ፣ እስልምና ላይ ያጠኑ። አይ ዮሐድ የሚባለው ልጅ ጎበዝ ነው እስልምና ላይ። አረብኛ አይችልም እሱ። አረብኛ ይችላል አይችልም? ኤኒዌይ ለማንኛውም እሱ እስልምና ላይ ይሰራል። አረብኛ ኦኬ። ስለዚህ እንደዛ ነው ያለው። አትስደቡኝ በላቸው። አሁን አንተ ለምን እንትን ትላለህ? አሁን ምንድነው ማለት የሚሰርቡ ለምንድን ነው? አንተ እዚህ የምትመጣው ለምንድን ነው ብለህ ስትል ያው ደስ ስለሚልህ ነው ድባቡ አይደለ? እኔ ለመጠየቅ ነው መጣ። ደግሞ ሰውን ወክዬ አይደለም መጣ። እኔ ራሴን ወክዬ ነው መጣ። ለምን ይሰርበዋል ግን? ለምን ይሰርበዋል? እኔ እንጃ። እኔ ምን ግረው ገባኝ እኮ ነው። አሁን ይሄ እኮ ነው ኡስታዝ። እኔ ተንኮል የለኝ ምን እንደሆነ አላውቅም። ምን ያው ነው በቃ። ስለዚህ ለምንድን ነው ግን እንትን የምትለው? እኔ እኮ አንተ እኮ ግን ድብቅ አጀንዳ አለ አሁን ሳስበው። የለኝም። ኧረ ኡስታዝ እኔ ምንም የለኝም። ምናልባት ሰልመህ አደባባይ ላይ መናገር አልፈለክ ይሆናል እንጂ ዝም ብዬ ሳስብህ እንደውም ምክንያቱን ልንገርህ። አይ ቆይ እውነቱን ተናገር ሳልኖር። አይ እውነተኛው ያውራ ችግር ያው እውነተኛውም ስለነበረ እውነቱን ተናገር ሳልኖር እውነቱን ተናገር። አልሰለምክም? በምን? ኧረ በመብርሃን ተው እንጂ ኡስታዝ። በውስጥ አልሰለምክም? ኧረ እኔ ማርያምን በጣም ነው የምወዳት። ማርያምን ታመልካታለህ እንዴ አንተ? አላመልካትም ግን በቃ አባጋሪ ዘጋስጫስ ያመልካታል? ኧረ ማርያም አትመለክም። አባጋሪ ዘጋስጫስ ያመልካታል? አትመለክም በየትኛውም ቤተክርስቲያን ማርያም እኮ። አባጋሪ ዘጋስጫ ያመልካታል ወይ ነው ያልኩ። ያመልካት ነበር? እኔ በሱ ዘመን አልነበርኩም። እኔ ያመልካት አልነገረኝ። እኔ ለኡስታዝ ኦኬ። እሱ ቢያመልካት አሁን የቤተክርስቲያን አባት አይደለም? ጣዖት አምላኪ ነው ብለን ነው የምታምነው? የሚያመልካት ማርያም የሚያመልክ ሰው ቢትገኝ የማትመለከው አይ ጣዖት አይደለችም፣ ግን አትመለከም፣ አይገባም። ግን አሁን አንድ ሰው ማርያምን ቢያመልክ መንግስተ ሰማያት ይገባል? ለምን ያመልካታል እንዴ? የሚመለክ እግዚአብሔር ነው። ቢያመልካት መንግስተ ሰማያት ይገባል ወይ ነው ጥያቄ እንዴ? ቀናተኛ አምላክ ነው እግዚአብሔር። አትመለክም። እግዚአብሔር በአምልኮ ላይ አይደራደርም እኮ። አሁን ማርያምን አንድ ሰው ቢያመልክ ንጉስ በመንግስቱ፣ ባል በሚስቱ፣ አምላክ በአምልኮቱ እንደሚቀና ሁሉ ማርያምን የሚያመልክ ሰው ዝም ብሎ ያያል? ማርያምን ሲያመልክ ቢገኝ አዎ ዝም ብሎ ያያል እንዴ? እናቴ ናት ችግር የለውም ብሎ ይላል? ማርያም አትመለክም። ማርያም አትመለክም እኮ። ቢያመልካት ምን ይላል ነው? አይ አምልኮ ላይ እንደዚህ የለም። አምላክ ብቻ እኔ ምንም የሚያመልክ ስለሌለ መፍትሄው እንዴት አድርጌ አውቃለሁ? እኔ የሚያመልክ የለ እስካሁን እና መልካት። ስለዚህ ቢያመልካት ግን መንግስተ ሰማያት ይገባል ወይ? ማርያምን ቢያመልክ አንድ ሰው? ኧረ የለም። ማርያምን አምልኮ መንግስተ ሰማያት ገባ የሚል የተጻፈ አላገኘሁም እኔ ባለኝ እውቀት። ግዕዝ ትችላለህ ብዬ አስባለሁ። እንዝራ ስብሐት ምዕራፍ 4 ቁጥር 98 ላይ ግዕዙ ይትቀነይ ለኪ በፍርሃት ወእሚኔኪ ባሰብረኮ ይላል። ቆይ አውቀዋለሁ። ሁለተኛው ይስማው። ለኪ አቅረብ ቁርባና አኮቴት ውእቱ ይላል። ለኪ አቅረበ ቁርባና አኮቴት አለ። ላንቺ ቁርባን አቀርባለሁ ይላል። ወለኪ እሰው አቀርባው ለኪ አቀርብ ቁርባና አኮቴት ይልና ወለኪ እሰው መስዋዕት አምልኮ ይላል። ምን ማለት ነው? ለአንቺ የምስጋና መስዋዕት አቀርብልሻለሁ። አይደለም ልድገምልህ። ለምን ወለኪ አቀርብ አይደለም? ወለኪ አቀርብልሻለሁ። እሰው መስዋዕት አምልኮ ነው የሚለው። የአምልኮ መስዋዕት እሰዋልሻለሁ። ስለዚህ ለማርያም የአምልኮ መስዋዕት ይገባታል? አይገባም ለሷ። ይሄን ምን ታደርገዋለህ? እንዝራ ስብሐት ላይ ያለውን ዳይፍ ነው ኡስታዝ፣ ዳይፍ ነው እሱ እኮ። ምን ታደርገዋለህ ነው የምልህ። ማለት ተሳስተዋል ወይስ ምንድን ነው? ይሄን ዳይፍ ነው እሱ። አዎ ለሚመለክ ዳይፍ ነው ወይ ዳይፍ ነው ያልከው እንዴ? እሺ ምን ይላል መሰለ በአማርኛ የምስጋና እጅ መንሻ አቀርባለሁ፣ በመፍራትም እገዛልሻለሁ፣ በመስቀልም እጅ ነሳሻለሁ፣ የአምልኮ መስዋዕት ለአንቺ ሰዋለሁ ነው የሚለው።
ወለኪ ነው የሚለው እሰው መስዋዕት አምልኮ ነው የሚለው የማርያም ያምልኮ መስዋዕት እሰው መስዋዕት አምልኮ ታለ የአምልኮ መስዋዕት ላንቺ እሰዋልሻለሁ ነው። የአምልኮ መስዋዕት ደግሞ የሚሰዋለት ኢየሱስ ክርስቶስ ብቻና ብቻ ነው። ስለዚህ አባ ጊዮርጊስ ዘጋስጫ ተሳስቷል ወይ ነው ጥያቄ? እንደዚህ ቃሉ ተሳስቷል። ሌላ ትርጉም ታለው ደግሞ ነገ ወጥተው ያብራሩታል። አሁን እንደምትለኝ ግዕዙም ነው የሚለው አማርኛውም ነው። ኦኬ ቅዳሴ ማርያም ትቀበላለህ? ቅዳሴ ማርያም በሚገባ ቅዳሴ ማርያም ማን የደረሰው? አባ ሕርያቆስ። አባ ሕርያቆስ ኦኬ ጥሩ ትቀበለዋለህ? ግጥም አድርጌ ኡስታዝዬ እያሽቆረቆርኩ በአማራ ድምፅ ቅዳሴ ማርያም ሲጀምር አኮቴተ ቁርባን ብሎ ለማን ነው የሚለው? አኮቴተ ቁርባን ዘደረሰላቲ አባ እንትን እያለ ይላል። በቃል ያላስኩትም እኔ እኮ አይ በደንብ ብታ አኮቴተ ቁርባን ለእግዝእትነ ነው የሚለው አይደል? ለእግዝእትነ ድንግል ማርያም ወላዲተ አምላክ። ስለዚህ ለማን ነው አኮቴተ ቁርባን የሚቀርበው ነው ያለው? ለእመቤታችን የተደረሰ ይሄ ቅዳሴ ማርያም የእመቤታችን የተደረሰ የምስጋና። ስለዚህ አኮቴት ይገባታል ማርያም ወይስ አይገባትም? አኮቴት ማለት ምን ማለት ነው እኮ? እሱን ነው የምልህ። አኮቴት ይገባታል ወይስ አይገባትም? ምስጋና እኮ ነው። አይኮት አመሰገነ ምስጋና እኮ ነው። አይደለም አኮቴተ ቁርባን ነው የሚለው እኮ ቁርባን ይገባታል ማርያም። ይሄ ምስጋና ነው። ምስጋና ይገባታል። ነው ቁርባን ይገባታል ማርያም ምስጋና ነው የሚለው። አኮቴተ ቁርባን ማለት ይሄ አኮቴተ ቁርባን እሺ ኡስታዝ አፉ በለኝና እዚህ የዘወትር ውዳሴ ማርያም ላይ ሰግድ ለአብ ወወልድ ወመንፈስ ቅዱስ ሰዓተ ስግደት ሰግድ ለእግዝእትነ አምላክ ሰግድ ለመስቀል እግዚእነ ኢየሱስ ክርስቶስ ብሎ ያስቀምጣልና ይሄኛው ለአብ ለወልድ ለመንፈስ ቅዱስ የተሰጠውን ለማርያምና ለመስቀሉ ሰግድ ለእግዝእትነ ማርያም ለወላዲተ አምላክ ሰግድ ለመስቀል እግዚእነ ኢየሱስ ክርስቶስ የሚለው ክርስቶስ ለተሰቀለ ለእግዝእትነ ማርያም እና አዎ ዘተቀደሰ በደሙ ክቡር እንላለን። ስለዚህ አንተ ኢየሱስ ክርስቶስ ተሰቀለበት ለምትለው እንጨትና ለድንግል ማርያም አብ በሚደረግበት ስግደት መልኩ እዛው ክፍሉ እንደሚለው ማለት ነው ትሰግዳለህ ወይንስ አትሰግድ? ትሰግዳለህ? ለመስቀሉ ምን ሰግደው ግን በመስቀሉ ደመ መለኮት ስላለበት የክርስቶስ ደም ዘተቀደሰ በደሙ ክቡር በሆነው መስቀሉ ስለተቀደሰ ያምልኮ ይሰገዳል። ያክብሮ ያምልኮ አንሰግድም። ለማርያም ያክብሮ ለመስቀሉ ያክብሮ ተመሳሳይ ያምልኮ ጥያቄው አልገባህም። የቤሪያ ጥያቄ አልገባህም። ሳልኖር የሚለው የዘወትር ጸሎት ቁጥር 9 ላይ የሚናገረው ነገር ምስጋና ስግደትና ስብሐት ለእግዚአብሔር ወወላዲቱ ድንግል ወለ መስቀሉ ክብር ሲል ገብቶኛል። ማርያምን መስቀሉና ድንግል ማርያምን በሚል ኮምፓራቲቭ ኮንጃክሽን አያይዞ ግን በአንድ ላይ ጨፍልቆ ስብሐት እኔ ቤትስ ቢሆን ራሱ ምንድነው ችግሩ? ማለት መንፈሳዊ ነገር ከሆነ ማለት ነው አላማው። ሳልኖር ማለት እኔ ቤትስ ቢሆን ምንድነው ችግሩ? አንድ ሰው እኔ ቤት መጥቶ ቢወያይስ ምንድነው ችግሩ? ማለት ምን አላማው ሌላ ነገር ከሌለው በስተቀር ማለት ነው። ለመሰዳደብ ምናምን አይደለም አይደል? ኡስታዝዬ ጠላትህን እኔ አንተ ተሰደብ ደስ አይለኝም። ገብርኤልን ጥሩ ነው። አይ ምንድነው ችግሩ ነው እኮ ማለት እኔ ቤትስ ቢሆንስ አንድ ሰው ቤት መጥቶ ቢወያይስ አንተ ቤትም ቢሆን በቃ እሱን ነው እኮ ማለት መጥቶ ያናግረኝ እኮ ነው ያልኩህ። ንገረውና ጃም ቤት ቢሆን ችግር የለም። ጃ ቤት ወይ አንተ ቤቱ ነው ችግር የለውም። መጥቶ ያናግረኝ መጀመሪያ ያናግረኝ እኔን አልኩህ። መጥቶ ያናግረኝ ሳልኖርዬ። አቤት ኡስታዝ ምንም ችግር የለውም። ለውል በኋላ አድሎ ተፈጠረ እንዳይባል በሰገለ ጊዜ ያወራሁት ነው እንደገና የሚደርስ። ኧረ ምንም ችግር የለውም። ያው
የለም ኔትወርኩ ነው ቤራ ያለ ኡስታዝ ኔትወርኩ አስቸጋሪ ነው። ቤራ ያለ አሎ ኡስታዝ አዋራው በመስቀሉ ጉዳይ ላይ አሎ እሺ ቤተሰብ ሰማነው አሌክስ ትሰማለህ ሳልኖር አዎ ምንም ችግር የለውም። አንዱ ቤት አይታችሁ ያው እኛም ከታች ያለው እንድንማርበት እንደዚህ ቢሆን ጥሩ ነው። እንደው ኡስታዝዬ ከዛ በፍቅር ነው አንድ ጥያቄ ተጠይቀው ነበር። ምናልባት አንድ ጥያቄ ምን ነበር? ሳልኖር አንድ ጥያቄ ተጠይቀህ ነበር። እሺ ጠይቁ። የምትለው አሁን ለምሳሌ አጵሎስ ጳውሎስ ከተባለ የምትለዋ ፊደል ምንድነው አመልካችነቷ? እና አያያዥ ናት። ኦኬ አገባብቹና ማዋስረጅ አገባብ ናት እና አያያዥም ትሆናለች። ወይም ደግሞ አጫፋሪም ትባላለች በግዕዝ አጫፋሪ አያያዥ። ስለዚህ የምትለዋ እና ማለት ከሆነ ውዳሴ ማርያም ዘወትር ላይ ለአብ ወወልድ ወመንፈስ ቅዱስ ወግዝእትነ ማርያም እንዲሁ ደግሞ ወመስቀለ እግዚእነ ኢየሱስ ክርስቶስ ብሎ በምትለዋ ወይንም እና በሚለው ቃል እንደዚህ ነው የሚል ልበልልህ እንዲህ ነው የሚል ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይላል። ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ይደሉ አለ እግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ይደሉ ለመስቀለ እግዚእነ ኢየሱስ ክርስቶስ ነው የሚለው። ለክርስቶስ መስቀል ክብር ይገባዋል፣ ለእመቤታችንም ክብር ይገባታል ነው። ሌላ እሱን አይደለም እያልኩ ያለሁት እየነገርኩ ያለሁት ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ የሚለውን ክፍል ሳይሆን እሰግድ የሚለውን ክፍል እሰግድ ለአብ ወወልድ ወመንፈስ ቅዱስ ሀተ ስግደተ እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ ብሎ ያስቀምጥልህና የመጨረሻው ክፍል ላይ ደግሞ ምን ብሎ ያስገባልህ? አያያዥ ቃል ተጠቅሞ ለአብ ለወልድ ለመንፈስ ቅዱስ እንዲሁም እና ወይንም የምትለዋን ተጠቅሞ ለእግዝእትነ ማርያም ቀጥሎ ደግሞ ለመስቀለ እግዚእነ ኢየሱስ ክርስቶስ ብሎ ያስገባል። አሁን እዚህ ጋር የምትለዋ አያያዥ ወይንም እና የምትለዋ አያያዥ የምትለዋ ወይንም እና የምትለዋ አያያዥ ምንን ምስጋናውንና ስብሐቱን ተከትላ አይደል የመጣችው አመልካችነቷ? እንዴ ለመስቀልና ለምሳሌ እሰግድ ለእግዝእትነ ማርያም ድንግል ወላዲተ አምላክ ይላል። ለድንግል ማርያም እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ ለክርስቶስ መስቀልም እሰግዳለሁ ነው የሚል እኮ የለውም እኮ እዚህ። እዚህ ጋር አሁን የስግደትና የስብሐት ወይንም የአምልኮና የስግደቱ ልዩነት አለው ወይንስ የለውም? በመንፈስ ነው የምንለየው። ይሄ አምልኮ ነው በመንፈስ ቅዱስ ነው የሚለየው። የአምልኮ ነው ልባችን ነው። የአምልኮ ለእግዚአብሔር ስንሰጥ የክብር ደግሞ ለማርያም ስንሰጥ መንፈስ ቅዱስ ነው የሚለየው። ወንድሜ ክፍሉ ነው እየጠየቅኩ ያለሁት። ክፍሉ ላይ ያለው ቃል በመንፈስ ለይታችሁ ስገዱ የሚል ክፍሉ ላይ አለ እንዴ? ወይንም ስትሰግዱ በመንፈስ ትለያላችሁ የሚል አለ? ይቆራረጣል ደግሞ ዛሬ ምንድነው? ሌላ ቢሆን አቤት ተቋርጠ ነበረ ዳታ ነው አልሰማሁም። አሁን አንተ ክፍሉ ላይ እያልክ ያለኸው ስንሰግድ በመንፈስ እንለያለን አልክ። ከየት አምጥተህ ነው እያልክ ያለኸው? ክፍሉ ላይ አለ ወይንስ የራስህን ትርጓሜ እየሰጠህ ነው? መንፈስ ቅዱስ ስለኛ እየቃተተ የምናደርገውን ያውቃል። መንፈስ ቅዱስ ነው የሚያውቀው ይሄንን። ስለ ክፍሉ ነው ያልኩ። አሁን አንተ ደግሞ ዘለህ ሮሜ መልእክት ምዕራፍ 8 ላይ ሄድክ። ስለ ክፍሉ ነው እየጠየቅኩ ያለሁት። ክፍሉ በአንድነት አስቀምጦታል ወይንስ አላስቀመጠውም ነው? ኖ የአምልኮ ለእግዚአብሔር አስቀምጠናል። የአክብሮ ደግሞ ለመስቀልና ለእመቤታችን አስቀምጠናል።
ኦኬ የትኛው ቃል ነው እስቲ ለአምልኮ ለእግዚአብሔር ያክብሮ ደግሞ ለመስቀሉና ለማርያም የሚለው እሰግድ ለእግዝእትነ ማርያም ንጓሪት አምላክ እኮ አምላክን ለወለደች ለሷ የትኛው ቃል ነው የጸጋና ያምልኮ አምላክን ለወለደች የትኛው ቃል ነው? ስግደቱ በአንድነት ነው የገባው እንጂ ልዩነት ተፈጥሮ አይደለም። የትኛው ቃል ነው እንደዛ የሚለው? ለየትም ሆነ የትም ገባ ስግደት ለሷ ምን ሰግደው ያምልኮ አይደለም ያክብሮ ነው አልኩ። ለሱ ደግሞ ያምልኮ ነው። እሰግድ ለእግዝእትነ ማርያም አምላክን ስለወለደች ለሷ ስግደት ሁሉ ደግሞ አምልኮም ስላልሆነ እንሰግዳለን። ስግደት ሁሉ አምልኮ አይደለም። ክፍሉ እንደዛ አይልማ። ክፍሉ የሚለው ክርስቶስ ለተሰቀለበትም እንጨት ፈጣሪንም ለወለደች ለማርያም እንዲሁ ደግሞ እንጨት አትበል አንተ መስቀል ነው አሌክስ እንጨት አትበል። ይሄንን ጳውሎስ ተጠቅሞታል፣ ችግር የለውም። እንጨት አትበል እንጨት ሳይል እንጨት ለምን የቆሮንቶስ መልእክት ጳውሎስ ይሄንን ጳውሎስ ተጠቅሞታል፣ ችግር የለውም። እያነበብክ ያለው መስቀል የሚል ነው አይደል? መስቀል የሚል እያነበብክ እንጨት ብለህ እንጨት አይደል እንዴ? ታዲያ ምንድነው ኤሰንሱ? ኢየሱስ ክርስቶስ የተሰቀለበት መስቀል ኤሰንሱ ምንድነው? ፕላስቲክ ነው። ኤሰንሱን አላወራንማ፣ እያወራን ያለ ነው መስቀል ነው። በእንጨትም ላይ ባይብል ላይ በእንጨትም ይለዋል፣ በመስቀልም ይለዋል። በእንጨት ላይ የሰቀላችሁት ይላል፣ እንጨት ይለዋል መስቀሉን። ጥቅሱን አውጣለት ብሔርያ። እንደዛ ማለት ምን ማለት ነው? ወሂድ አፈር ነው እንደማለት ነው። ከአፈር ጋር እያወራው ነው ብሎ እንደማውራት አፈር ነው። አፈር ነው። እንኳን እኔና አባቴ ማዳም አፈር ነው። ዘፍጥረት 19 ላይ አሁን እኔ ከወሂድ ጋር እያወራው ማለት ያለብኝ ወይስ ከአፈር ጋር እያወራው ነው ማለት? ያው ነው። አልጋ ቀየረ እንጂ ያው ነው። ራሱ አፈር ነው። ራሱ ማቴሪያሉ የተሰራበት ያው ነው። ስጋ ራሱ አፈር ነው። መጨረሻ ላይም አፈር ነው የሚሆነው። ምንም ችግር የለውም። ስለዚህ መስቀሉ ተለውጧላ ወደ ሌላ ስለተቀየረ በማንነቱ ነው የምጠራው እንጂ እንጨቱም ወደ ምንነት ተቀየረ? ወደ መስቀልነት ተቀየረ? አዎ እውነተኛው አሳከኝ ፍሬንዴ ስለሆንክ ችግር የለውም። አሁን ወሂድን አፈር ነው ከአፈር ጋር እያወራው ነው አይባል። መስቀሉ ወደ እንትን ከተቀየረ በኋላ ማለት ነው። ማን ነው እንጨቱ ወደ መስቀል ከተቀየረ በኋላ ግን መስቀሉን ለምንድን ነው እንጨት ያለው? ስለሚመች አልነካ ቀጥል። አይተውት ኡስታዝ እኔ የምልህ ወሂድ ማለት ነው ጥያቄ ምናምን ካሉ ዘንዳ አንድ ሀሳብ ልንገርህ። ወሂድ መጀመሪያ ከአሌክስ ጋር ይጨርሱና ትቀጥላለህ። እውነተኛው ቀጥል ቤሪያ ቀጥል። የእንትኑን የመስቀሉን እሺ ሳልኖር ቃሉ የዘወትር ጸሎት ላይ ሲቀመጥ ዳታው እኮ እየደከመ ነው። እሺ የዘወትር ጸሎት ላይ ሲቀመጥ ቃሉ ለአብ ለወልድ ለመንፈስ ቅዱስ እንዲሁም ለማርያም እንዲሁም ደግሞ ክርስቶስ ለተሰቀለበት መስቀል እንዲሁም የሚል አለ። እንዲሁም የሚል የት ነው? እንዴት አድርገህ ነው የምታገናኘው? እስቲ አንተው እስቲ እንብተው አውጣና አሳየን እስቲ። እንዲሁም ኦኬ እሰግድ ለእግዝእትነ ማርያም ድንግል እሰግድ ለአብ ወወልድ ወመንፈስ ቅዱስ አሐተ ስግደተ እሰግድ ለእግዝእትነ ማርያም ድንግል ወላዲተ አምላክ እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ ማለት ምን ማለት ነው? ምን ማለት ነው? ሳልኖር እሰግድ ለአብ ለወልድ ለመንፈስ ቅዱስ አንድ ስግደት እሰግዳለሁ ነው። እሰግድ ለእግዝእትነ ማርያም ድንግል ወላዲተ አምላክ ደግሞ ለድንግል ማርያም እሰግዳለሁ ነው። እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ ማለት ነው። እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ ማለት ደግሞ ለኢየሱስ ክርስቶስ መስቀል እሰግድ ኦኬ እንትን ይዘዋል መሰለኝ፣ ኔትወርክ ይዘዋል መሰለኝ። የዘወትር ጸሎት ላይ ስግደቱ በተመሳሳይ ሀሳብ በተመሳሳይ ሁኔታ ነው የገባው።
ቅድም ኡስታዝም መስጠብቁ ላይ እንዲሁ ደግሞ ቃሉ በቀጥታ የአምልኮ መስዋዕትን አቀርባለሁ ይላል። አሁን ወንድማችን እያለ ያለው እኛ በመንፈስ እንለያለን ነው። በቃል ወይንም በጽሁፍ ያልተለየውን በመንፈስ እንለየዋለን። እሱ ከየት የመጣ እንደሆነ አላውቅም። እኔ ቃሉ ላይ የሚለውን ግን ለእግዝእትነ ማርያም እንዲሁም ለተሰቀለበት እንዲሁም ለአብ ወልድ መንፈስ ቅዱስ እሰግዳለሁ ነው። በነገራችን ላይ ሁለተኛ ሐሳብ ሲጨመር እሰግድ ለእግዝእትነ ማርያም ለወላዲተ አምላክ እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ ሲል እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ ሲል ክርስቶስ የተሰቀለበት እንዴ መስቀሉ አያገኙትም? የለም። በራሱ መስቀሉ አሁን ላይ ኤግዚስት አያደርግም። የት ተገኝቶ ነው የሚሰገድለት? በሰማይ ሆነ በምድር መስቀሉ የለም። ኤግዚስት አለ። ለምሳሌ አሁን አንብር መስቀሌ በደመ መስቀል ብሎታል። ማን ነው ይሄ? ለንጉሱ እና በዚህ በእንትን አስቀምጦታል የሚል አፈታሪክ አለ። እሱ አፈታሪክ ነው፣ ሪሰርች አይደለም፣ ጥናትም የለውም፣ መረጃም የለውም። ስለዚህ በራሱ ስግደቱ የሚቀርብለት ነገር ኤግዚስት የሚያደርግ ነገር አይደለም። በአራተኛ ደረጃ ደግሞ መስጠብቁ ላይ ቀጥታ የአምልኮ መስዋዕት አቀርባለሁ ብሎ ያስቀምጠዋል። ስለዚህ የተሰቀለበት መስቀል እንዲሁም ለፈጣሪ እናት ተብላ የተቀመጠላት ለማርያም ስግደት ይቀርብላታል። ስግደቱ ልዩነት አይደለም። አሁን ስግደቱ ልዩነት ነው የሚሉት በመንፈስ እንለየዋለን። እንግዲህ የሚሰግዱት አጎንብሰው ነው። ለማርያም እንሰግዳለን ሲሉ አጎንብሰው ነው ፊዚካሊ፣ ለእግዚአብሔር እንሰግዳለን ሲሉ አጎንብሰው ነው በአካል። ምኑ ነው በመንፈስ የሚለየው? በመንፈስ የሚባለው ነገር በራሱ ምን ይባላል ጥያቄ ውስጥ ይገባል። በሁለተኛ ደረጃ በመንፈስ የሚሰገደው መጽሐፍ ቅዱስ ውስጥ ለሰው ወይንም ለተቀረጸ መስቀል አይደለም። መንፈስና መንፈስ የሚለየውን ስግደት የሚያቀርበው ዮሐንስ ወንጌል ምዕራፍ 4 ላይ ለእግዚአብሔር በመንፈስና በእውነት እሰግዳለሁ ይላል። በመንፈስ መስገድ ለኢየሱስ ክርስቶስ ተብሎ እንኳን አልተጠቀሰም። ቅድም አሁን ወንድማችን የሚለው ማለት በመንፈስ መስገድ ለኢየሱስ ክርስቶስ ተብሎ የቱ ጋ ነው ለማርያም በመንፈስ ለይታችሁ ስገዱ የሚለው? በመንፈስስ ስገዱ የሚለው አካላዊ ስግደት እሷ በአካል ከሌለች እዚህ ጋር አንዴ ላስቆመና እንትን አሁን ለቅዱሳን ሲሰግዱ አሁን ለእግዚአብሔር ከሆነ ቆይ አንዴ ሐሳቤን ሳልጨርስ መሀል ላይ አቋርጥ አይደለም እንትን እንድታረገው ነው። ሰፖርት እንትኑ ሐሳቤን ሳልጨርስ መሀል ላይ ስለገባ የሐሳቤ ጥቅልል የሆነው ነገር ስለተረዳኸው ጥያቄ ነው የማቀርብልህ። ለማርያም አካላዊ ስግደት ነው ወይንስ መንፈሳዊ ስግደት የሚሰገድላት? ለምን እኮ እያስቆምኩ አይደለም። እኔም እኮ እሱን እኮ ነው የምልህ። ለምሳሌ ለቅዱሳን እንሰግዳለን የሚሉት በስጋ ነው ወይስ በመንፈስ ነው? እኔም እኮ በዚሁ ሐሳቡን እንድጠይቀው ነው። ገብቶ አይደለ? ኦኬ። ለእግዚአብሔር አሁን ደግሞ አንተ ፕሮቴስታንት ነህ? አዎ። ፕሮቴስታንት ነህ ጌቸው? ኦኬ። ለኢየሱስ ክርስቶስ በመንፈስ ነው በስጋ ነው የሚሰግደው? በመንፈስ ነው። እስቲ ማስረጃ ስጠን። ለኢየሱስ ክርስቶስ በመንፈስ እንሰግዳለን ወይንም በመንፈስ የሰገደ ሰው ለኢየሱስ ማስረጃ ስጠን እኮ። ስግደት እኮ ለእግዚአብሔር ብቻ ካለ ለእግዚአብሔር የምንሰግደው እኮ ለእግዚአብሔር ሰገድን ማለት እኮ ለኢየሱስም ሰግደናል ማለት እኮ ነው። ማስረጃ ስጠን እስቲ። አሁን ለእግዚአብሔር የተደረገው ስግደት ለኢየሱስ ነው የሚል አሁን ሁለተኛ ስህተት እየደገምክ ነው። ለእግዚአብሔር የሚሰገደው ለአብ የሚሰገደው ስግደት አይደለም። ቆይ ለአብ የሚሰገደው ስግደት እሺ፣ ቆይ አሁን እዛ ጋር እንደዛ ካመጣ እየነገርከን ነው። ሌላ ስህተት እየነገርከን ነው። አሁን እግዚአብሔር በምንድን ነው የሚሰገድለት? ቆይ የመጀመሪያውን ጥያቄ መልስ። ለኢየሱስ ክርስቶስ በመንፈስ ስገዱ ወይንም ለኢየሱስ ክርስቶስ በመንፈስ እንሰግዳለን የሚል መጽሐፍ ቅዱሳዊ ሐሳብ አለ? ቆይ ለእግዚአብሔር በምንድን ነው የሚሰገደው? እኔ ስለ እግዚአብሔር አልጠየቅኩህም። ቆይ ለእግዚአብሔር በምንድን ነው የሚሰገደው? ስለ እግዚአብሔር ጠይቄሃለሁ ወንድሜ። ኢየሱስ ክርስቶስ እግዚአብሔር ኢየሱስ እግዚአብሔር አይደለም? ኢየሱስ እግዚአብሔር ነው የሚል ጥያቄም አሁንም አልጠየቅኩህም። ኢየሱስ እግዚአብሔር ብቻ ነው?
እኛ ኢየሱስ እግዚአብሔር ነው ብለን ነው ምናምነው። እኔ ኢየሱስ እግዚአብሔር ነው ብዬ አልጠየቅኩህም። ኢየሱስ እግዚአብሔር ብቻ ነው ወይ? ሰው አይደለም? ሰው ነው፣ በእርግጥ ሰው ነው። ጥሩ። አሁን እኔ ፍጹም ሰው ፍጹም አምላክ ብለህ አንተ ስለምታምነው ኢየሱስ ክርስቶስ በመንፈስ የሰገደ አካል መጽሐፍ ቅዱስ ውስጥ አለ? እኮ እግዚአብሔር መንፈስ ነው አልኩ እኮ። ስለዚህ በመንፈስ ነው። ኢየሱስ ደግሞ አሁን ስለ ኢየሱስ ነው የጠየቅኩ። አሁን ስለ እግዚአብሔር አሁን የዮሐንስ ወንጌል ምዕራፍ 4 ከቁጥር 22 እስከ 24 በመንፈስና በእውነት ለአብ እንሰግዳለን ነው የሚለው። ቀጥታ ማንን አመልካች አድርጎ? አብን አመልካች አድርጎ። ለመንፈስ ቅዱስ በመንፈስ እንሰግዳለን አይልም። ለኢየሱስ ክርስቶስ በመንፈስ እንሰግዳለን አይልም። በራሱ ይሄ ዘወትር ጸሎት ላይ ያስቀመጡት ኢየሱስን ጨምሮ ማለት ነው። ለምሳሌ እሰግድ ለአብ ወልድ መንፈስ ቅዱስ፣ እሰግድ ለእግዝእትነ ማርያም ደዋርተ አምላክ፣ እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ። መንፈሳዊ በሆነ ነገር እንለያለን የተባለው ሐሳብ በራሱ ለኢየሱስ ክርስቶስ በመንፈስ ስገዱ የሚል ትምህርት መጽሐፍ ቅዱስ ውስጥ የለም። ስለዚህ አሁን አንተ ኦርቶዶክሶችን አይደለም ቆይ አሁን እዚህ ጋር አንዴ ልጨርስ። እሺ ጨርስ። ምን አለ መሰል፣ አሁን አንተ ኦርቶዶክሶችን ምን ትላቸዋለህ? እንዴ ለቅዱሳን ስገዱ የሚል የለም፣ ከየት አምጥታችሁ ነው የምትሰግዱት? እንዲሁ ደግሞ ለእንጨቱ ስገዱ የሚል የለም፣ ከየት ነው የምታመጡት? መንፈሳዊ ስግደት ስጋዊ ስግደት የሚባል የሚከፋፈል ነገር መጽሐፍ ቅዱስ ውስጥ የለም ብለህ ትጠይቃቸዋለህ። እኔ ደግሞ አንተን የምጠይቅህ ለራሱ ለኢየሱስ ክርስቶስ በራሱ በመንፈስ የሰገደ ወይንም በመንፈስ ስገዱለት የሚል ለኢየሱስ ክርስቶስ ትምህርት አለ ወይ ነው። አንተ አሁን ፕሮቴስታንቱ አንተን እንደ ፕሮቴስታንት ነው የማወራህ። እሺ ቆይ አሁን እንዴት ነው እኛ ኢየሱስ ከስላሴ አካላቶች አንዱ አይደለም ብለናል? ስለ ትሪኒቲ መች ጠየቅኩህ ወንድሜ? እኔ ስለ ትሪኒቲ ጋር ያስኬዳል። ቆይ ኢየሱስ እግዚአብሔር ነው የሚለው ጋር እኮ ያስኬዳል እኮ። ስለዚህ እግዚአብሔር እስከሆነ ድረስ በምንድን ነው የሚሰገድለት? ኦኬ ኢየሱስ እግዚአብሔር ስለሆነ በመንፈስ ይሰገድለታል አይደል? አዎ። እሺ ለወልድ ለእግዚአብሔር ወልድ በመንፈስ ስገዱ የሚል ቃል አለ መጽሐፍ ቅዱስ ውስጥ? አሁን ለአብ እንደተነገረ ለአብ በመንፈስ ስገዱ። ቆይ ቤሪያ ስማለሁ። ቤሪያ አለ። ኦኬ ኡስታዝ አለው። ሐሳቤ ከገባ ሁለተኛ ቆሮንቶስ 4:4 ላይ ሰይጣን እግዚአብሔር ተብሏል፣ እሱም ይመለካል እግዚአብሔር ተብሏል። ሁለተኛ ቆሮንቶስ 4:4 ላይ እሱ ላይ የሚሄድበት ግዕዙ ላይ እግዚአብሔር ነው የሚለው አውጥተን ማሳየት እንችላለን። ቀጥል ቤሪያ። አይ በአማርኛ ግዕዝ ምናምን ሳይሆን በአማርኛ ከሆነ አይ ሰይጣን እግዚአብሔር የተባለበትን አማርኛ እኮ አይደለም እኮ እግዚአብሔር እኮ አማርኛ አይደለም ግዕዝ ነው ሲጀመርም። እሺ ግዕዝም ይሁን። እሺ ቆይ ግዕዝ ነው። እስቲ ሰይጣን እግዚአብሔር የተባለበትን ለኛ ለክርስቲያኖች እግዚአብሔር ሰይጣን ነው ለኛ ለክርስቲያኖች። አዎ ግን እግዚአብሔር መሆኑን አወቅ ማለት ነው። ሰይጣን እግዚአብሔር መሆኑን አወቅ አመንክ። ሰይጣን አይ አምላክ እንደሚሆን ይናገራል፣ ግን ለክርስቲያኖች አምላካችን ነው። ግዕዙ ላይ እግዚአብሔር ነው ይላል እኮ ገዢ ስለሆነባቸው ነው። ኦኬ አይ አሁን ሲጀመር ከርዕስና እንውጣና አሁን እሱ ቤሪያ ባነሳው ሐሳብ ላይ አሁን የኔ ጥያቄ አሁን እየጠየቅኩ ያለሁትን ነገር በደንብ እንድትረዳና ቃላቶቼንም ሐሳቤንም ጥያቄንም ንግግሬንም በደንብ ተረድተህ መልስልኝ። እሺ የዮሐንስ ወንጌል ምዕራፍ 4 ከቁጥር 22 እስከ 24 ሲናገር ኢየሱስ ተናገረ በተባለው ንግግሩ ውስጥ ምንም ይላል? ለአብ በመንፈስና በእውነት ይላል። ምንም የሚደረግበት ስግደት የሚደረግበት ማለት ነው። ያንን ስግደት ደግሞ ኢየሱስ በምድር በነበረ ሰዓት የሚያከናውነው እሱ ነበር። ለአብ በእውነትና በመንፈስ የሚሰግዱበት ሰዓት ይመጣል፣ አሁንም ሆኗል ይላል። አሁንም ሆኗል የሚለው በዛ ዘመን እሱ ስለሚሰግድ ነው። በምን? በመንፈስና በእውነት።
ለማን ለአብ እሱ ስለሚሰጥ ሆኗል አለ። በፊት ለፊታቸው እሱ እያደረገ ስለሆነ አሁን ጥያቄው ለአብ እንዲህ በቀጥታ ተቀምጦለታል። ምክንያቱም በብቸኝነት የአምላክነትን ባህሪ አንድ ተብሎ ተቆጥሮ ለአብ ስለሚሰጥ። ለምሳሌ ኤፌሶን መልእክት ምዕራፍ 4 ላይ አንድ አምላክ አብ አለን ይላል። አንድ ብሎ የሚጠራው እዛ ጋር ማንነትን ሳይሆን አምላክነትን ባህሪ ነው። አንድ አምላክ ይለና አብ ማንነቱን ሲነግርህ የአምላክነትን ብቸኝነት ለአብ ይሰጣል። አየህ። ስለዚህ እዛ የዮሐንስ ወንጌልም ላይ ለእግዚአብሔር ብሎ የሚያስቀምጥልን ለአብ ነው። ዝቅ ብሎ ለአብ ብሎ በግልጽ አስቀምጦልሃል። አሁን ጥያቄው ለአብ እንደዚህ በበራና በተብራራ ሁኔታ በመንፈስና በእውነት ይሰገዳል ተብሎ ከተቀመጠ ለኢየሱስ ክርስቶስ በመንፈስና በእውነት ስገዱ ተብሎ የታዘዘበት ወይንም በመንፈስና በእውነት ኢየሱስ ወደ ሰማይ ከሄደ በኋላ በአካለ ሥጋ ዕርገት አደረገ ካላችሁ በኋላ ወይንም የዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ አርጋለሁ ካለ በኋላ በመንፈስ ለምሳሌ ኢየሱስ በሰማይ ሆኖ እነሱ በምድር በመንፈስ የሰገዱ ሰዎች እስቲ ሁለቱን ጥያቄ አሳየኝ ነው መጽሐፍ ቅዱስ ውስጥ። እሺ ቆይ ለአብ ብቻ ነው የሚሰገደው? ለእግዚአብሔር ለኢየሱስ ተሰግዷል? በመንፈስ ለአብ ብቻ ነው የሚሰገደው መጽሐፍ ቅዱስ ውስጥ። ከአብ ውጪ ለማንም በመንፈስ አይሰገድም። ለኢየሱስ በምንድን የሰገደው? ለኢየሱስ በምንድን የሰገደው? እሱና ማስረጃ አስተኛውን ለኢየሱስ በአካል ሲያገኙት ለምሳሌ በጥንት ዘመኖች ማለት ነው ስግደት ለምሳሌ አሁን ቻይናውያን ጃፓናውያን ጋር ስትሄድ ከአንገታቸው ጎንበስ ይላሉ። እንዲሁም ምስጋና ለማድረግ አሁን አብርሃም ማናትቺ ሚስቱን ለመቅበር መሬት የሰጡት ህዝቦች መካከል ሰገደ ይልሃል። ወደ ምድር ተደፍቶ ሰገደ አመሰገናቸው ይላል። ለኢየሱስም እንደዛ አይነት የተደረገለት ቤሪያ ለሰላምታና ለምስጋና አድርጎ ያቀርበዋል። ኢየሱስንም በአዲስ ኪዳን በተለያዩ የወንጌል ክፍሎች ሰገዱለት ይልሃል። ሰላምታ እየሰጡት ማለት ነው። ወርሺፕ እያደረጉት አይደለም። ፈጣሪያችን ብለው እየሰገዱለት አይደለም። አሁን ጃፓናውያን ከአንገታቸው ቅንጥስ ብለው ያንን ስግደት ብሎ ይገልጸዋል ቃሉ ሰላምታውን። አምላካችን በሚል መንፈሳዊ መረዳትና መንፈሳዊ እምነት ግን ያቀረቡለት ስግደት የለም ነው። የዮሐንስ ወንጌል ምዕራፍ 4 ላይ በአምላክነት መረዳት በአምላክነት ዕውቀት ነው። በመንፈስና በእውነት ለአብ ይሰገዳል ሲባል በአምላክነት መረዳት አምላክነቱን ተረድተው ብቸኛ ፈጣሪ ሆኖ እንደሚኖርና እንደፈጠራቸው ተረድተው ይሰግዱለታል። ስለዚህ አሁን ኢየሱስ ክርስቶስን በእንደዚህ አይነት ዕውቀት ወደ ሰማይ ካረገ በኋላ ከዕርገት በኋላ በመንፈስ የሰገደለት ወይንም በእንደዛ አይነት አምልኮ ይስገዱለት ያለ መጽሐፍ ቅዱስ ውስጥ ሐዋርያም ይሁን ነቢይ አሳየኝ ነው። እንደዛ አይነት ትምህርት ካለ እሺ አሳያለሁ። ካሜራ ከፍቼ አሳያለሁ። በል ክፈት። በመንፈስ የሰጠና በአካል ክፈትና በአካል አግኝተውት ለምሳሌ በኢየሩሳሌም ሲራመድ በአካል አግኝተውት ያደረጉለትን ሳይሆን ከዕርገት በኋላ ለምሳሌ አሁን እግዚአብሔር በአካል አጠገባችን የለም አይደል? አትዳስሰው አትጨብጠው። ቆይ አሁን እኔ እያልኩ ያለሁት ይኸው ቤሪያ አሁን የምትይዘው ምንድን ነው? ስግደት ከተባለ ለአንዱ እግዚአብሔር ለአብ የተሰገደለት ስግደት፣ ምክንያቱም አብም አምላክ ነው። አሁን አንተ የምትለው ብቸኛው አምላክ ነው ለምትለው ለራሱ እንትን ሐሳብ ይኖረዋል። እሺ አንተ አሁን ፕሮቴስታንት ነው፣ ሌላ ሐሳብ እያነሳ ያለው ፕሮቴስታንት ሆነ የኦርቶዶክስ ሐሳብ እያነሳ ነው። ለአብ የተሰገደለት ስግደት ለወልድም ይጠቅማል ብላ ዲፊኒሽን የምትሰጠው ትርጓሜ የምትሰጠው ኦርቶዶክስ ናት። እስቲ አሁን በመጽሐፍ ቅዱስ ውስጥ ለአብ የተሰገደው ስግደት ለወልድ ነው የሚለውን ሐሳብ አንተ እንደ ፕሮቴስታንት የቱ ጋር አንብበህ ነው የምትሰጠው? እግዚአብሔር ለእግዚአብሔር አሁን ለምሳሌ እኛ እሺ እንደ ስንሰግድ ስግደት ሰገድን፣ እሺ ወይ ደግሞ አመለክን እንበል አምልኮ በሚለው እንያዘውና እኛ ስናመልክ እሺ ማስረጃ እነግርሃለሁ እኮ ሐሳቡን ግን ልትይዘው ይገባል። ችግር የለውም። ሳልኖር እኔ እኮ ኦርቶዶክስ የነበርኩ ከዛ በኋላ ዩኒቴሪያን ክርስቲያን የነበርኩ
አሁን ሻሃዳ ከያዝኩኝ ገና 45 ቀን የሆነ ቤሪያ ነኝ እኮ ወይንም በአዲሱ ስሜ አብደላህ ነኝ። ክርስቲያኒቲ ውስጥ ያለውን መረዳት አንተ ሳትነግረኝ በቀድሚያ ማቀው ነኝ፣ ያደኩበት ነኝ። አምላክ መንገዴን አዎ ልታቅም ትችላለህ እኮ ልታቅ ትችላለህ። ግን አሁን ደግሞ አታብራራልኝ። ጥቅሱን ስጠኝ። መጽሐፍ ቅዱስ ውስጥ ለአብ የተሰገደው ማቴዎስ ላይ እሺ፣ ማቴዎስ አይ ትርጉሙ እንደዛ ሳይሆን ለኢየሱስ ተሰግዶለታል ነው የምልህ። ለኢየሱስ ተሰግዶለታል በመንፈስ ነው በእንትን ነው በሚለው ምክንያቱም ወደ ሰማይ ከሄደ በኋላ በመንፈስ የሰገደ ሰው አሳየኝ፣ ወይንም በመንፈስ ስገዱለት የሚል አሳየኝ። ወደ ሰማይ ካረገ በኋላ ነው የፈለከው? አዎ እኮ ምድር ላይ ሳለ እኮ ሰግዶለታል። ስለዚህ አሁን እኛ ስንሰግድ ለወልድ ለብቻ፣ ለመንፈስ ቅዱስ ለብቻ፣ ለአብ ለብቻ ነው ለእግዚአብሔር ነው የምንሰግደው እኛ ስግደታችን? እኔ ለአብ ለወልድ ለመንፈስ ቅዱስ በብቸኝነት ትሰግዳላችሁ እንዴ የሚል ጥያቄ ጠየቅኩህ እንዴ? ለኢየሱስ መጠየቅ ነው። ምክንያቱም ለኢየሱስ ካልክ እኮ ዞሮ ሐሳቡን እየለየ እኮ ነው። ስለዚህ አብንም ለብቻ ስግደት ደግሞ ለእግዚአብሔር ነው። ጥያቄው እንዲገባ በቃ ወንድሜ፣ ጥያቄው እንዲገባ ጥያቄን ላስተካክልልህ፣ ቋንቋዬንም ጥያቄንም ላስተካክልልህ። ኢየሱስ ወደ ሰማይ ከሄደ በኋላ በምድር ያሉ ሐዋርያት ለአብና ለኢየሱስ በጋራ የሰገዱበትን ክፍል አሳየኝ። ነገርኩህ እኮ ነው። ሲሰግዱ እኮ እንደዛ አይደለም ስግደት እኮ። አሁን እኛ በአይናችን እያየ ነው። እነሱ እኮ በአይን ስላዩ ነው በፊቱ ወድቆ የሰገዱለት አይደል? እሱ በአካል አጠገባቸው አለ። ስግደት የሚለው ቃል ለሰላምታ ለምስጋና ይቀርባል አልኩህ እኮ መጽሐፍ ቅዱስ ውስጥ እንጂ ወርሺፕ ወይንም አምልኮ አይደለም ወንድም። እንዴ ለአንድ ለእግዚአብሔር ለአምላክ ብቻ ስገድ ተብሎ ተጽፎ አንተ ከየት አምጥተህ ነው እንደዛ ያልከው? እሺ ኦኬ እሺ፣ እንደዚህ ላድርግልህ። ኢየሱስ በምድር ሳለ፣ ለምሳሌ አሁን ኢየሱስ በምድር ሳለ የማቴዎስ ወንጌል ምዕራፍ 26 ላይ ኑ እንጸልይ ወደ ጌቴሴማኒ ጌቴሴማኒ ማለት የአትክልት ስፍራ ማለት ነው። ኑ ወደዛ እንውጣ እንጸልይ አላቸውና እራት ከበሉ በኋላ ማቴዎስ 26:30 ላይ ወጡ። ከዛ እንደ ልማዱም ሰገደ። ከዛ እነሱንም ኑ አብረን እንጸልይ አለ። አብረው በመንፈስ ወደ ማን ነበር የሚሰግዱት? ኢየሱስና ሐዋርያቱ። አሁን ኢየሱስ በምድር እያለ ለአብ በብቸኝነት ከኢየሱስ ጋር ሐዋርያቱ ሰገዱ። አሁን ደግሞ ኢየሱስ ካረገ በኋላ ወደ ሰማይ ከሄደ በኋላ ለሁለቱ አንድ ላይ የሰገዱበትን አሳየኝ እስቲ ሐዋርያቱ። እሺ አሳያለሁ። በቃ ማስረጃውን እሺ። በነገራችን ላይ መጽሐፍ ቅዱስ ውስጥ ከታች ያለው ሰው መጽሐፍ ቅዱስ ውስጥ ስግደት በሶስት ይከፈላል። አንደኛው የሰላምታ ስግደት፣ ሁለተኛው የአክብሮት ስግደት፣ ሶስተኛው የአምልኮ ስግደት በሚል ይሄ ምንድነው ክፍልፍል ለመስጠት ይሞክራል። የሌለ ነገር ለመተርጎም ማለት የለ እንደዚህ የሚባል ነገር። አሁን ፕሮቴስታንት ኦርቶዶክስን የሚጠይቀውን ጥያቄ ራሱን ስትጠይቁት መልስ የለውም። ወዴት ይሄዳል ተጠምዝዞ መሰላችሁ? ወደ ራሱ ወደ ኦርቶዶክስ ትምህርት ይገባል። ለምን? ኦርቶዶክስ ከሌለች የሚጠየቀውን ጥያቄ ምላሽ መስጠት አይችልም። አሁን ቅድም ለአብ የተሰገደው ስግደት ለወልድም ነው የምትለው እሷ ናት። መጽሐፍ ቅዱስ ውስጥ የለም። ገባችሁ? አሁን ደግሞ እሱ ምንድነው? ሶላ ስክሪፕቸር ተከታይ ነው። መጽሐፍ ቅዱስ ብቻ ተከታይ ነው። ከየት አምጥቶት ነው ለአብ የሚሰገደው ስግደት ለወልድ ይሆናል የሚለው? ኦርቶዶክስስ አንድምታና ፍቺ ትርጓሜና አባቶች ትውፊትና ቀኖና ቃለ ዓዋዲ ትላለች። እሱ ከየት አመጣው? ለአብ የሚሰገደው ስግደት ለወልድ ነው የሚለው መጽሐፍ ቅዱስ ውስጥ የሌለውን ነገር። ቤሪያ ልጁ እስኪመጣ ኦኬ፣ ቆይ ወንድሜን ሰላም ልበለው አንዴ። ፒኬ አለ። አሰላሙ አለይኩም ብያለሁ ወንድሜ። ወራህመቱላሂ ወበረካቱ። ቤሪያ እንዴት ነዎት? ያለን አልሐምዱሊላህ። አማን ነው፣ ሁሉ መልካም አልሐምዱሊላህ። ማሻአላህ። አብዱም አሁን ገና ታየኝ። ሰላም አለይኩም ብያለሁ። ሁላችሁንም ቀጥሉ። ቤሪያ እሺ ወንድሜ እስኪመጣ በዚህ ላይ አንድ ነገር ልበል። ቤሪያ ስለናፈቃችን በነገራችን አብዱል ነው የምልህ፣ ቤሪያ ነው የምልህ ግን
እኔ አብደላህ በለኝ። አብደላህ ማለት የአላህ ባሪያ ማለት ነው። ግን አሌክስ ብለን ያልከው አሌክስ ነው የምልህ። በቃ ፕሮፋይል ላይ ባለ ነው የምጣለው። አይ ይሄ የወንድሜ እውነተኛው ያንቃል። አብደላህ የሚለው ስም ያንቃል። እውነተኛው አይ ፕሮፋይል ላይ ባለው ልጥራው ብዬ ነው። የኔም ስም እኮ እውነተኛው አይደለም ብዬ ነው እኮ በስም እንዳንጣ ሰዎች የሚመለከቱት አሌክስ በሚለው ስለሆነ እንዲመች ብዬ ነው። ምንድነው መሰለክ ጥያቄ ትክክል ነው። ግን ሐዋርያት እኮ ወንጌልን የጻፉት ክርስቶስ እስካረገበት ያለው ነው እንጂ አብዛኛው የተጻፈው ካረገ በኋላ እኮ ብዙ የተጻፈ ነገር የለም። ራእይ ላይ ነው ትንሽ የምታየው። ራእይ ላይ በዛ መልኩ የተሰገደ የት ጋር እንዳለ አላውቅም። ራእይ ነው ምናልባት ይኖራል ተብሎ የሚገመተው እንጂ አብዛኛው ወንጌል እኮ ኢየሱስ ክርስቶስ የሰራው ታሪክ ያሳለፈው ህይወትን የተጻፈበት። ስለዚህ ካረገ በኋላ ኢየሱስ ተሰገደ የሚለው ነገር ብዙም ወንጌል ላይ የምታገኝ አይመስለኝም። ልጁ ሲመለስ ይህን ጥያቄ ከሱ ጋር እንቀጥላለን፣ ችግር የለውም። ወንድሜን በድጋሚ ሰላም ልበል። አብዱል ከሪም አሰላም አለይኩም። ያንተን መጽሐፍ ይሁን ዛሬ ሰው ሊጋብዘኝ የነበረው አይዶን አላውቅም። ኦኬ አብዱ ትሰማለህና ዛሬ ኔትወርክ አዛ ነው ብዙ ቦታ ላይ። አብደላ ብቻ ነው ዛሬ ኔትወርክ የተመቸው። እኔ ራሱ በታብሌት ገብቼ ስንቴ ሲያስወርደኝ ነበር። የአሌክስ ኔትወርክ ነው። የአሌክስ ይሆናል። የኔማ ታውቀው የለ እንደ ጉሮሮ አናቂ ነው። እኔ እኮ ብዬ ነው ዛሬ እንዴት ነው? አረ ምንድነው እንደዚህ ሰዎች እንዴ? ምንድነው እኛ ስናወራ ይደብራቸዋል እንዴ? ጌቾ ካይንድ አንተ ደግሞ ካይንድ ሁሌ ካይንድ ብለህ ትመጣለህ። በቃ አንድም ቀን ካይንድን አታውቅም። እኔ ከቤሪያ ጋር ሳወራ ስለሚያበሳጨኝ ነው። ይወጋሃል ታላቁ ደግሞ እና አንድ መስመር አስይዙትና በስነ ስርዓት ተወያዩ። የሰፈር ጨዋታ መሰለ ማለት አንዱ መጥቶ አንድ ሀሳብ ያነሳል፣ አንዱ መጥቶ አንድ ሀሳብ ያነሳል እና ጌቾና ቤሪያ ቀጥሉና ከዛ በኋላ እንቀጥላለን። ክርስቲያኖች ካላችሁ ሪኩዌስት ላኩ፣ እረሳለሁ። በእርሱ ጥያቄ ያላችሁ ግቡ። ታፕታቡን አንዴ 1 ሚሊዮን እናስገባዋለን። ቴሌግራም ያልገባችሁ ቴሌግራም ግቡ። ቴሌግራም ዩዘርኔም ያላችሁ ኮመንት ላይ ጻፉላችሁ እና በተረፈ ታፕታፕ ኮፒ ሊንክ አድርጉ። እሺ ቪዲዮ የተከፈተው ስክሪን ጋር ታፕታፕ ማድረግ ትችላላችሁ። በተረፈ ቀጥሉ። በቃ አጠር አጠር እያደረጋችሁ እንዳይንዛዛ፣ ሰውም እንዳይሰለች ኢየሱስ በአንድነት የሰገዱበትን ቦታ የተሰገደበትን ቦታ ነው ያመጣውልኝ። እኔ ለኢየሱስ የተሰገደበት ቦታ አልኩ። አሁን ለምሳሌ አብ ወልድ መንፈስ ቅዱስ በአምላክነት አንድ በአካል 3 ናቸው። ስለዚህ አሁን በሰማያዊ ስፍራ ይሰገድለታል ወይ ነው አይደል ጥያቄው? ዞሮ ዞሮ አይደለም መንፈሳዊ ስግደት ጥያቄው በሰማይ ይሰገድለታልም አይደለም ጥያቄው። ቆይ በደንብ ይሄ ጥያቄ ፈጣሪ ከረዳህ አሁን የምጠይቀህ ጥያቄ የሚያነቃህ ጥያቄ ነው ወንድሜ። መንፈሳዊ ስግደት በመንፈስ የሚሰገድ ስግደት ለኢየሱስ ተደርጓል ወይ? በአካል ላልተገኘው ኢየሱስ ለምሳሌ ኢየሱስ በአካል አጠገባቸው በነበረ ጊዜ ጎንበስ ሲሉለት ነበር፣ ያመሰግኑት ነበር። በአካል ከተለያቸው በኋላ ግን አብ አሁን በአካል የለም አጠገባችን፣ ግን ምን እናደርግለታለን?
በመንፈስና በእውነት እንሰግዳለን ይላል አይደለም መጽሐፍ ቅዱሱ? እንደዛው በአካል አጠገባቸው ለሌለው ኢየሱስ በመንፈስ ሐዋርያት ይሰግዱለት ነበር ወይ? አላህ ጌቾ አለው። በአካል አጠገባቸው ለሌለው ኢየሱስ በመንፈስና በእውነት ሐዋርያት ይሰግዱ ነበር እኮ ይሰግዳል። ታዲያ ይሰግዳሉ እኮ። እሺ አምጣ። ከእርገት በኋላ ሐዋርያት በኢየሩሳሌም ሆነው ለኢየሱስ ሲሰግዱ እንደነበር ይሄ ስግደት ለኢየሱስ ክርስቶስ በሰማይ ላለው ኢየሱስ እያሉ አሁን ለምሳሌ ለአብ ይሰግዱ ነበር። ለምሳሌ የሐዋርያት ሥራ ምዕራፍ 4 ላይ ወደ አብ እየጸለዩ ለአብ ይሰግዱ ነበር ሐዋርያት። ሐዋርያት ሥራ ምዕራፍ 4 ላይ ገብተህ ከቁጥር 17 ምናምን ገብተህ ብትመለከተው ፕሬ ያደርጋሉ ለአብ፣ እንደገና በመንፈስም ይሰግዳሉ። ለማን? ለአብ በብቸኝነት። ያንን ስግደት ለኢየሱስ ያደርጉ ነበር ወይ ነው ጥያቄው። በአካል ከሄደ በኋላ ከሌለ አዎ አለ፣ ከሌለ የለም፣ ካለ ደግሞ አሳየኝ ጥቅሱን እንደዛ ያደረጉበት እኮ። አልሰገዱለትም ታዲያ ለኢየሱስ ነው የምትለው አንተ? የለም ኢየሱስ ከእርገት በኋላ አንድም ስግደት ሐዋርያት አልሰገዱለትም እኮ። ዮሐንስስ ማን ነው ዮሐንስ? ሐዋርያው ዮሐንስ አልሰገደለትም? ኦኬ፣ ሐዋርያው ዮሐንስ ደንግጦ ነው ብርሃኑ ሲመጣ። ለምሳሌ ይሄ የኢየሱስ ትንሣኤ ሆነ በሚባልበት ጊዜ በዛ በመቃብሩ ስፍራ መልአክ ሲመጣ ሰዎቹ ደንግጠው እንደሞተ ሰው ተደፉ ይልሃል። ደንግጠው ለምን? ብርሃን ሲመጣ። የዮሐንስ ራእይ ምዕራፍ 1 ላይም ኢየሱስ አይደለም በነገራችን ላይ ዮሐንስ ራእይ ምዕራፍ 1 ላይ የመጣው ጌችዬ የኢየሱስ መልአክ ነው። የዮሐንስ ራእይ ምዕራፍ 1 አይ የኢየሱስ መልአክ አይደለም። አይ ዮሐንስ ስግደት እኔ ለማወራው ነገር አስጨርሰ ጠይቀኝ፣ ችግር የለውም። የማወራውን በትክክል የማወራውንም በጥቅስ ስለማቅ ማለት ነው። የዮሐንስ ራእይ ምዕራፍ 1 ቁጥር 1 ላይ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱም የተገለጠው እርሱም በመልአኩ ልኮ ለዮሐንስ አመለከተ ይላል። በማን? በመልአኩ ልኮ። ኢየሱስ ሳይሆን ወደ ዮሐንስ የመጣው መልአክ ነው የመጣው። ያ መልአክ ግን አቢሊቲ ስላለው ይቀየራል፣ ካራክተር ይዞ ይመጣል። ምንድነው መልአክ? ምንድነው? መንፈስ አይደል? አገልጋዮቹን የእሳት ነበልባል መላእክቱን መናፍስት የሚያደርግ አይልህም ዕብራውያን መጽሐፍ ምዕራፍ 1 ላይ። ስለዚህ ወደ ኢየሱስ የመጣው መልእክቱንም ኢየሱስ የላከው በመልአክ ነው እንጂ ኢየሱስ ራሱ ወደ ፍጥሞ ደሴት አልመጣም። መጽሐፉ እንደዛ አይልህም። ታዲያ ለምንድን ነው ደንግጦ የወደቀው ስትል ብርሃን ስለመጣ ነው ደንግጦ የወደቀው እንጂ ወይኔ አምላኬ ምናምን ብሎ ወርሺፕ እያደረገው አይደለም። አይ ወርሺፕ አድርጎታል አምላኬ ብሎ ነው የሰገደው። ወርሺፕ የሚሆነው አምላክነትን ምን አምኖና ተረድቶ ሲሰግድ ነው። አይ አምላክ መሆኑን አውቆ ነው ካልክ ዮሐንስ ራእይ ላይ ሄደህ አምላክ ስለመሆኑ በመረዳት የሰገደውን ስግደት አምጣ እስቲ ዮሐንስ። አለህ ጌቹ ነው አምላክ በመሆኑ አሁን በነገራችን ላይ አንተ መጽሐፉን እንድትረዳ ያስከውን መጽሐፍ እንድትረዳ አንተ ልትጠይቀው በፈለግከው መንገድ እየሄድኩልህ ነው። የቤቱ ህግ እኮ አሁን ቤሪ አሁን እኮ እያልክ ያለው የኔን ጥያቄዎች አልመለስክም እስካሁን። ግን እንደው ያመጣኸው አንድ ጥያቄ እኮ አንድ ነው ጥያቄ። የኔን ጥያቄ አልመለስክም ብለህ ብዙ እንትን አታርገው። ግን ደግሞ ጥያቄው አንድ ከሆነ ያምጣውና ያሳየንና ከዛ በኋላ ብሔራዊ ብትሄድ ይሻላል። እስኪ ያሳየን። እሺ በቃ እሺ፣ ይሄው እውነተኛውም እያለ ነው። ሐዋርያት ኢየሱስ ወደ ሰማይ ከሄደ በኋላ በኢየሩሳሌም ሆነው ለኢየሱስ በመንፈስ የሰገዱትን ስግደት ክፍል አሳየኝ። በቃ መረጃውን አምጣ። እሺ እንትን በል ጌች፣ መረጃውን ስታመጣ ማይክን አንስተህ ስጠን። እሺ እስከዛ ሚት አድርገህ መረጃውን ፈልግ። አብዱ ሰላም አለይኩም። እንዴት አለው? ከየትኛው ቤተ እምነት ነው? ካለበት። እሺ ቀጥል ሀቢቢ።
ማንሳት የምፈልገው ሀሳብ ካለ ክርስቲያኖች ካላችሁ እንደምበሉ ገዝተላኩ። የኔ ኔትወርክ አስተማማኝ አይደለም እና እንዴት እየሰራላችሁ እንደሆነ እንጃ። ምን ታረጋለህ መሰለህ? ውጣና ከቲክቶክ ፍላይት ሞድ አድርገከው ላይክ ለ5 ሰከንድ ምናምን ቆይና እንደገና አብረተከው ተመልሰከና አሪፍ ይሆንላል። ከገስቶርቼ ምናምን ነገር ወጥቼ በቃ ቲክቶኩን አፕሊኬሽኖቹን ዘጋግታቸው ምናምን ፍላይት ሞድ አድርገህ ከዛ ፍላይት ሞድ አብራ። ከዛ ግን ወደ ቲክቶክ ከመምጣት በፊት 1 ብርጭቆ ውሃ ጠጣ። ጥሩ ይሆናል። ሲመለስ አሪፍ ይሆንለታል። እሺ ክርስቲያኖች ካላችሁ ገስት ሪኩዌስት ላኩ ኢንሻአላህ። ሰሚር ኢማም አንዴ ያ አሂ ሰላም አለይኩም። አለይኩም እኔ እናንተ እኮ አንድ ቀን እኮ በሰፊ መጮት አለብን። እንደው እኔ ልመልስ በጣም ፍላጎት ነበር። አንተ ሳይገባ እኮ ነው ከክርስትና የወጣከው ምናምን ነገር ትለኛል። አይ ኪፉ ናችሁ ነው ኡስታዝ ወሂድ ገቢ አርጋችሁ ትልኝ በትንታ ለገለኝ ነው አጠገቤ ወንድም ያለ እንጂ ጀርባዬንም ቢሆን መጣጣኝ። ያ ቀን ማታ እኮ ግን አመቻችቼክ ነበር አመለጥክ እንጂ እንዴት እንደምታመቻች ስለሚገባኝ፣ ግን ያው ፈጣሪ ያዘጋጀው መንገድ ሲሆን ማምለጥ አትችልም። ያው ታውቃለህ እኔ ስለ ክርስትናና ስለ እስልምና እንትን ስል ክርስትና ሃይማኖት ላይ ያሉ ነቢያቶችን ለመቀበል አምላክን ለመቀበል ኢቭን መጽሐፍ ቅዱስን ለመቀበል ያለኝን ስታንዳርድ ለእስልምና እንትን አልሉ በጣም ፌር አልነበር። እውነት የምሬን ነው የምልህ ማለት አስበው በባይብል ላይ ምን ያህል የነቢያቶች ስብና